ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ፣ ሰላም አደራችሁ። በያላችሁበት ሀግ ፑሪም ሳሚያህ መልካም የፑሪም ዓመት በዓል ይሁንላችሁ። ይሁንል ለሁላችን። ዕለት እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዩዳሌት በአዳር ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ማርች 3 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ማክሰኞም የካቲት 24 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ይሻያው ደጉነን። ያለን ዝግጅት በቅድሚያም የሰዓቱን ዜና ሲቀጥል የጋዜጦችን አምድ እዛም ወቅታዊ ዘገባ አለን። ከዚህ በመቀጠል የዜና ወጃ አዘጋጇም ባልደረባችን ወርቅነሽ እሸቴ። ጤና ይስጥልን እንደምን አደረሽ ወርቅነሽ? ጤና ይስጥልን ሻየው። ቦከርቶቭ አድማጮች ጤና ይስጥልን እንደምን አደራችሁ። አመሰግናለሁ ሻየው። አርዕስተ ዜና አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ሻአጋት ሃሪ ወይም የአንበሳው ግሳት የተሰኘው ወታደራዊ ዘመቻ ዛሬ 4ኛ ቀኑን አስቆጠረ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የሚወሰደው እርምጃ ፈጣንና ወሳኝ እንደሚሆን ገለጹ። ኢራን ወደ እስራኤል ሚሳኤሎችንና ያለ ሰው የሚበሩ አይሮፕላኖችን መተኮሷን እንደቀጠለች ነው። አሜሪካ በሚቀጥሉት 24 ሰዓታት ውስጥ በኢራን ላይ የምታደርሰውን ጥቃት አስፋፍታና አጠናክራ እንደምትቀጥል አንድ የመንግስት ባለስልጣን በሲኤንኤን ቴሌቪዥን በተደረገላቸው ቃለ መጠይቅ ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካና እስራኤል በጋራ በኢራን ላይ የከፈቱት ሻአጋት ሃሪ ወይም የአንበሳው ግሳት የተሰኘው ወታደራዊ ዘመቻ ዛሬ 4ኛ ቀኑን አስቆጠረ። የእስራኤል መከላከያ ሰራዊት በኢራን ወታደራዊና መንግስታዊ ተቋማት እንዲሁም በሊባኖስ በሂዝቦላ ድርጅት ተቋማት ላይ የሚያደርሰውን ጥቃት እንደቀጠለ ነው። ከእኩለ ሌሊት በፊት የእስራኤል የአየር ኃይል በኢራን የመገናኛ ብዙሃንና የቅስቀሳ ስርጭት ማዕከሉን ያወደመ ሲሆን ከጥቃቱ በኋላ የሀገሪቱ ስርጭት የሚተላለፈው በኢንተርኔት ብቻ መሆኑ ተገልጿል። በተመሳሳይ በቤሩት ዳሃዬ በተባለው አካባቢ አልማናር የተባለው የሂዝቦላ መገናኛ አውታር የሚተላለፍበት ህንፃ ላይ ጥቃት የደረሰ ሲሆን ስርጭቱ በኢንተርኔት መቀጠሉ ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የሚወሰደው እርምጃ ፈጣንና ወሳኝ እንደሚሆን ገለጹ። ኔታንያሁ በፎክስ ቴሌቪዥን በተደረገላቸው ቃለ መጠይቅ የኢራንን የህዝቡን የወደፊት እጣ ፋንታ ራሱ እንዲወስን ሁኔታዎችን እናመቻችለታለን ብለዋል። በተጨማሪም በኢራን ላይ ጥቃት ባይወሰድ ኖሮ በኒውክሌር ጦር መሳሪያና በባላስቲክ ሚሳኤል ለማጥቃት ተዘጋጅታ እንደነበር ገልጸው ያለ ፕሬዝዳንት ዶናልድ ትራምፕ ቆራጥ ውሳኔ እርምጃውን መውሰድ አይቻልም ነበር ብለዋል ጠቅላይ ሚኒስትሩ። ፕሬዝዳንት ትራምፕ እንደተመረጡ ኢራን አሜሪካን በኒውክሌር ጦር መሳሪያ ለማጥቃት መቃረቧን በግልጽ መገንዘባቸውን ነግረውኝ ነበር። ስለሆነም ኢራን ላይ በከፊል ከባድ እርምጃ ተወስዶባት ነበር። ይሁን እንጂ ከጥቃቱ መማር አልቻለችም። ስለሆነም ይህን ወታደራዊ ዘመቻ ለመውሰድ ተገደናል ብለዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ። በመቀጠልም ፕሬዝዳንት ትራምፕ ወደ ጦርነቱ እንዲገቡ ጫና አድርገውባቸዋል የተባለውን ሀሳብ ሙሉ በሙሉ ውድቅ ያደረጉ ሲሆን ትራምፕ በዓለማችን ጠንካራ መሪ ናቸው፣ ለሀገራቸውና ለሚቀጥለው ትውልድ መልካም ነገርን የሚሰሩ ናቸው ማለታቸውን በደረሰን ዘገባ መረዳት ችለናል። ኢራን ወደ እስራኤል ሚሳኤሎችንና ያለ ሰው የሚበሩ አውሮፕላኖችን መተኮሷን እንደቀጠለች ነው። ሌሊቱን በሰሜን እስራኤል የማስጠንቀቂያ ደወል ድምጽ በተደጋጋሚ የተሰማ ሲሆን ያለ ሰው የሚበሩ አውሮፕላኖች መክሸፋቸው ታውቋል። ከእኩለ ሌሊት በኋላም በመካከለኛው እስራኤል በኢየሩሳሌምና በደቡብ እስራኤል አካባቢዎች የማስጠንቀቂያ ደወል ድምጽ የተሰማ ሲሆን ሚሳኤሎች መክሸፋቸው ታውቋል። በተለያዩ ቦታዎች ላይ ጉዳት ቢደርስም በሰው ላይ ግን ጉዳት አልደረሰም።
የአሜሪካ መከላከያ ሰራዊት ማዕከላዊ እዝ 11 የኢራን የጦር መርከቦችን መደምሰሱን አስታወቀ። የተደመሰሱት የኢራን የጦር መርከቦች በኦማን ባህረ ሰላጤ የነበሩ ሲሆን የኢራን አስተዳደር በአካባቢው የባህር እንቅስቃሴውን በማስተጓጎልና ጥቃት በማድረስ ለበርካታ አስርት ዓመታት ችግር ፈጥሮ መቆየቱን፣ አሁን ግን ሁኔታዎች የተቀየሩ መሆናቸውን የአሜሪካ ማዕከላዊ እዝ ባወጣው መልእክት ገልጿል። የኢራን አብዮታዊ ዘብ ሆርሙዝ የተባለው የንግድ መርከቦች መተላለፊያ መስመር መዘጋቱን አስታወቀ። አብዮታዊ ዘቡ በሆርሙዝ ለማለፍ የሚሞክርን መርከብ ሁሉ እንደሚያቃጥሉ አስታውቀዋል። የኢራን አብዮታዊ ዘብ አማካሪ ጄኔራል ኢብራሂም ጀቫሪ የኢራን ኃይል ለጠላት በሆርሙዝ መተላለፊያ ነዳጅ እንዲያልፍ በጭራሽ ፈቃደኛ አንሆንም ማለቱ ታውቋል። አሜሪካ በሚቀጥሉት 24 ሰዓታት ውስጥ በኢራን ላይ የምታደርሰውን ጥቃት አስፋፍታና አጠናክራ እንደምትቀጥል አንድ የመንግስት ባለስልጣን በሲኤንኤን ቴሌቪዥን በተደረገላቸው ቃለ መጠይቅ ገለጹ። አሜሪካ ጥቃቱን በስፋት የምታካሄደው የኢራን የአየር መቃወሚያ እንደተዳከመ ከተረጋገጠ በኋላ ሲሆን በሚቀጥለው ጥቃት የኢራን የሚሳኤልና ያለ ሰው የሚበሩ አውሮፕላኖች ማምረቻ ፋብሪካዎችና የጦር መርከቦችን ማውደም እንደሚሆን እኒሁ ባለስልጣን ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢራን ላይ የሚወሰደው ወታደራዊ ዘመቻ ዓላማው በሀገሪቱ የሚሳኤል አቅም ላይ ጉዳት ለማድረስ መሆኑን ገለጹ። ሩቢዮ አሜሪካ የኢራንን የሚሳኤል አቅም ለማዳከም ከሚወሰደው ወታደራዊ እርምጃ በተጨማሪ የኢራን ሕዝብ አስተዳደሩን ጥሎ ቢያዩ እንደሚያስደስታቸውም ገልጸዋል። ማርኮ ሩቢዮ ለኮንግረስ አባላት ንግግር ከማድረጋቸው በፊት ለጋዜጠኞች በሰጡት መግለጫ በኢራን ላይ ገና ከባዱ እርምጃ አልተወሰደም፣ ዘመቻው በተጠናከረ ኃይል ይቀጥላል ማለታቸውን ከደረሰን ዘገባ መረዳት ችለናል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን በትንሹ ይጨምራል። ነገ በአንዳንድ ቦታዎች ቀላል ዝናብ ይኖራል ተብሎ ይጠበቃል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 15፣ በቴል አቪቭ 17፣ በሃይፋ 19፣ በጽፋት 13፣ በቤርሼባ 18፣ በኢላትና አካባቢዋ 22 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ። ወርቅነሽ እሸቴ ለዜና ወጃ በጣም እናመሰግናለች። የተከበራቸው አድማጮቻችን በድጋሚ ጤና ይስጥልን፣ እንደምን አደራችሁ። በዚህ በመቀጠል የዛሬ እስራኤል ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮችን እንመለከታለን። የዲዮት አህሮኖት ጋዜጣ እንደዘገበው በዓለም አቀፍ ግንባር የዓለምን ካርታ በመጀመሪያ ገጹ ላይ ያሳያል። ጦርነቱን በተመለከተም የጦር ግንባር ያሉትን ሀገሮችን በጦርነት ላይ የሚገኙት ከነ ባንዲራቸው ተዘግቧል። ኢራን በዋናነት የሰይጣናዊ አጥፊ አስተዳደር የሚመራው ጦርነትም ሲሆን በዚህም እየተደበደበች ኢራን በከባድ የወታደራዊ ጥቃት ድብደባ እየደረሰባት ነው ይላል በኢራን ላይ። እዛ ሲቀጥል ደግሞ እዚህ መካከለኛው ምስራቅ በሚገኙትን ሀገራትም ጠቅሷል። በእስራኤል በሰሜን በኩል እስራኤልን የምታዋስነው ሊባኖስን በተመለከተም ሽብር ፈጣሪው ሂዝባላ ወደ ጦርነትም ተቀላቀለ። ወደ እስራኤል ግዛትም ሮኬቶችን እና ያለ ሰው አውሮፕላኖችን ወነጨፉ። እዚህም የመከላከያ እስራኤል አጻፋውን በመመለስ በሊባኖስ ላይ ከባድ የማጥቃት እርምጃ እየወሰደ ነው። የሊባኖስ መንግስት ሳይወድም ወደ ጦርነት እንዲቀላቀል ሆነ። ሂዝቦላ ጦርነት እንዲከፍት የሊባኖስ መንግስት ፍቃደኛ አልነበረም። ግን ወደደም አልወደደም ይህ ሽብር ፈጣሪ ሂዝቦላም ወደ ጦርነት አስገብቶታል፣ አቀላቅሏል ይላል የዲዮት አህሮኖት ጋዜጣም
ከዛም ደግሞ በየመን ውስጥ የሚገኘው ሁቲ የሽምቅ ተዋጊ ድርጅት የኢራን የቃል ኪዳን ወዳጅ እሱም እስካሁን በጦርነቱም ባይቀላቀልም ለቃል ኪዳን ወዳጅ ለሆነችው የኢራን ድጋፍ በማድረግ በሱም የሽምቅ ተዋጊ ድርጅት በጦርነቱ ይቀላቀላል ተብሎ ይጠበቃል የሚል ግምት አለ ነው የሚለው። እዛም ደግሞ የሩሲያ ሁኔታ እያንዳንዳቸው ሀገሮች በባንዲራቸው ነው የተመለከተው ይህ ጋዜጣ የሩሲያ ያለውን የሩሲያ አስተዳደር የኢራን የቃል ኪዳን ወዳጅ ሀገር ናት። አሁን ይህም በተመለከተም በትችት በእስራኤል ወቀሳ ከመሰንዘር በስተቀር በጦርነትም ጣልቃ አልገባም። ለኢራን ድጋፍ ለማድረግ ምንም ወዳጅ ቃል ኪዳን ብትሆንም ሩሲያ በድንበር ላይ ቆማለች ነው የሚለው የዲዮት አሮኖት ጋዜጣ። ቻይናም ለኢራን ወዳጅ ቃል ኪዳን ነች። ቻይናም ቢሆን በድንበር ላይ ነው ተቀምጠያል። በጦርነት ጣልቃ አልገባሽም። ያው በእስራኤልን በወቀሳ ላይ በቃ ብላለች ነው የሚለው የዲዮት አሮኖት ጋዜጣ። እዚህ መካከለኛው ምስራቅም ከሚገኙት ደግሞ የተባበሩት አረብ ኤሚሬትስ እሷም ኢሁድ አይሮፒ ማለትም የአውሮፓ ህብረት በተመለከተ ጦርነቱን ይቃወማል። በኢራን ላይ እየተወሰደ ያለው ወታደራዊ ጥቃት ይቃወማሉ። ይሄ ወደ ጦርነትም ለየትኛው አካል ድጋፍ በማድረግ ለመግባትም ያው በስጋት በጥርጣሬ ነው ያለው የአውሮፓ ህብረት ነው የሚለው። እዚህ በምስራቅ በኩል የእስራኤል አዋሳኝ ድንበር የምትገኘው ዮርዳኖስ የዩናይትድ ስቴትስ አሜሪካ የቃል ኪዳን ወዳጅ ሀገር ናት ዮርዳኖስ። ከዚህም ጋር በተያያዘ ደግሞ በኢራን ተጠቅታለች። ኢራን ወደ ዮርዳኖስም ሚሳይሎችን ወንጭፋለች ነው ያለው። እዛ ደግሞ ኳታር ደግሞ የአሜሪካ ቃል ኪዳን ወዳጅ ሀገር ስለመሆኗ በዚህ ጋር በተያያዘ ኢራን በሚሳይሎች አጥቅታለች። በዚህ አጻፋ ኳታር ደህንነቷን ለመጠበቅ በወሰደችው የአጻፋ አንድ የኢራን ቦምብ ጣይ አውሮፕላን ደምስሳለች ነው የሚለው። ሌሎችስ መዲኖች ሚፍራዝ በፋርስ ባሕረ ሰላጤ የሚገኙ ሀገሮች የአሜሪካ ወዳጅ የቃል ኪዳን ሀገሮች የመሳሰሉ የተባበሩት አረብ ኤሚሬትስ፣ ባህሬን፣ ኦማን እና ኩዌት ከኢራን በተወነጨፉ ሚሳይሎች ተጎድተዋል ነው የሚለው። እስራኤል ባንዲራዋ ጋር ደግሞ የእስራኤል ጦርነቱን ከአሜሪካ ጋር ተቀናጅተው ጦርነቱን ኢራንን ለመደምሰስ በጦርነቱን እየመራች ነው ያለው። በዚህም በኢራን ግንባር ብቻ ሳይሆን በሊባኖስ በሰሜኑ ክፍል ደግሞ የሊባኖስ ውስጥ የሚገኘው ሽብር ፈጣሪ ድርጅት ደግሞ እየደበደበች እያጠቃች ወታደራዊ የማጥቃት እርምጃ እየወሰደች ነው ያለው። ጦርነቱ በተለያዩ አቅጣጫዎች ነው እስራኤል እየተዋጋች ነው ያለው። ደግሞ በዚህ ጦርነት ኢራንን በማጥቃት ረገድ በመሪነት የምትገኘው የአሜሪካ
ይህን ኢራንን በማጥቃት ላይ እንደሆነችና በዚህ በውስጥ የፖለቲካ የአሜሪካ ሕዝብ የውስጣዊ የፖለቲካ ውዝግብ የሀሳብ ልዩነት እየተካሄደ ባለው ጦርነት ላይ ሕዝቡ ልዩነት አለ። የውስጣዊ የፖለቲካ ልዩነትን አስተያየት እንዳለ ነው ኢዲዮት አሮኖት ጋዜጣ የተመለከተው። እንግሊዝ፣ ብሪታንያ በተመለከተ ደግሞ በዚህ በመካከለኛው ምስራቅም ጦር ሰፈሮች አሏት ለእንግሊዝ ቢሆንም በጦርነቱ እስራኤልና አሜሪካ በሚመሩት ጦርነትም ጣልቃ አልገባችም። ኢራንን ለማጥቃት እንግሊዝ እስካሁን በጦርነቱ አልገባችም ነው የሚለው። ቆጵሮስ ደግሞ ለእስራኤል በቅርብ ርቀት የምትገኘው በሜዲትራኒያን ባህር የምትገኘው ቆጵሮስ የሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት በሚሳኤል አጥቅቷታል። በዛም በቆጵሮስ ውስጥ የብሪታንያ የእንግሊዝ ጦር ሰፈር አለ። ሂዝቦላ ተኩሷል። ሳውዲ አረቢያ በደቡብ በኩል ለእስራኤል ተጎራባችም የሆነችው በሳውዲ አረቢያ ደግሞ የአሜሪካ ቅርብ የቃል ኪዳን ወዳጅ ሀገር ናት። ይህንና እሷም ከኢራን በተተኮሱ ሚሳይሎችን ተጎድታለች ነው የሚለው። ሳውዲ አረቢያም በዚህ በአሜሪካና እስራኤል በሚመሩት ጦርነት የድጋፍ በጦርነቱ ለመሳተፍ ሁኔታውን እያሰበች ነው ያለው። በዝርዝር ነው ከነ ብሔራዊ ባንዲራቸው እያንዳንዳቸው ሀገሮች ያላቸው በጦርነቱ ግንባር ላይ ያሉ በዝርዝር ተመልክቷል። ሲቀጥል በትናንት ወዲያ በቤሼቤሽ ከተማ ከኢራን በተኮሰው የረዥም ርቀት ተምዘግዛጊ ባለስቲክ በቀጥታ መኖሪያ ቤት መትቶ 9 ሰዎችን ሕይወትን አጥፍቷል። እነዚህ የሁሎችም የሟቾቹ የስም ዝርዝራቸው ይፋ ሆኖ የቀብር ስነ ስርዓትም እየተፈጸመ ነው። የአንድ ቤተሰብ አባላት በሙሉ አለቁ በዚህ በሚሳኤል ጥቃት ነው ይሉና ወንድማማቾች የያዕቆብ ቤተሰብ እነሱም አቢጌል፣ ሳራ ተገለዋል። ሁለቱም ወንድማማቾች ይቅርታ፣ 2 ሴቶች እና አንድ ወንድ እሱም ያዕቆብ፣ አቢጌል እና ሳራ ናቸው። በትናንትናው ዕለት በቀብር ስነ ስርዓቱ በሰሜን ኢየሩሳሌም በሚገኘው በቤተ ዘይቲም መካነ መቃብር ተፈጽሟል። ነፍሳቸውን ይማር። ያው የሚያሳዝነው የአንድ ቤተሰብ አባላት በሙሉ በዚህ ጥቃትም አለቁ ነው የሚለው። የተገደሉትም ሳራ ኤሊሜሌህ እና እንዲሁም ሴት ልጇ ሮኒት ግሎሪያ ኮሄን እንዲሁም ወንድ ልጃቸው ዮሴፍ፣ ኦሬን ቃጽ፣ ገብርኤል ባሩህ፣ ረዋሃ ዛሃራም ነፍሳቸውን ይማር። እነሱም በዚህ የሚሳኤል ጥቃት ሕይወታቸውን አጥተዋል ነው የሚለው ይኸው ጋዜጣ። ሌሎችስ ምን ዘገቡ? እስራኤል ሀአሬጽ ዕለታዊ ጋዜጣም እንደሚለው እስራኤል በአካባቢ ጦርነት በጦር ግንባር ላይ ገብታለች፣ ጦርነት እያካሄደች ነው በአካባቢ ሀገራት እያለ ነው። መቼ ጦርነቱ ቅዳሜ ጠዋት የጀመረው ጦርነት እስከ መቼ ነው የሚወስደው? ገናም አይታወቅም። ሂዝቦላም በጦርነት ውስጥ ወጥመድ ውስጥ ገብቶ ወድቋል። ከማይወጣበት ችግር ላይ ነው የገባው ነው ያለው ሀሬጽ ዕለታዊ ጋዜጣ።
የእስራኤል መከላከያ ሰራዊትም የጦር ዘመቻ አጠናክሮ ሂዝቦላ በሊባኖስ ውስጥ የሚገኘው ይህን ሽብር ፈጣሪ ድርጅት ወደ እስራኤል ግዛት በተኮሰው ሚሳኤሎችና ያለ ሰው አውሮፕላኖች አጻፋውን መከላከያ ሰራዊት ከባድ ሊባኖስ ውስጥ የሚገኙ የሂዝቡላ ከፍተኛ ባለስልጣናት ወታደራዊ አዛዦችን ድባቅ አድርጓል። የአሜሪካን ፕሬዚዳንት ዶናልድ ትራምፕ በተመለከተም ያው የአሜሪካ መከላከያ ሰራዊት በኢራን ላይ ከባድ መጠነ ሰፊ የሆነ ወታደራዊ ማጥቃት እርምጃ እየወሰደ መሆኑ ተናግረዋል። እሳቸው እንዳሉት ለወታደራዊ ጥቃት ለማንበርከክ ይህንን ወንጀለኛ የኢራንን አጥፊ የሆነውን አገዛዝ እንደበድባለን። እስከ መቼ ጊዜ ረዥም ጊዜ ይውሰድ አይውሰድ እናጠቃለን ያሉት በትናንት ፕሬዚዳንት ትራምፕ ባደረጉትን ንግግር። እዛም በደቡብ እስራኤል የሚገኘው በኤርሼባ ከተማ ትናንት ቀኑን ከሊባኖስ የተወነጨፈ የረዥም ርቀት ተምዘግዛጊ ሚሳኤል በአንድ መኖሪያ ቤት አካባቢ ወድቆ 19 ሰዎችም በቀላል ሁኔታ ቆስለዋል። በንብረት ላይ ግን ጥፋት ደርሷል ነው ያለው ሐሬጽ ዕለታዊ ጋዜጣ። በኢራን እየተካሄደ ባለው ጦርነት ደግሞ በመቶዎቹ የሚቆጠሩ የኢራን ዜጎችን ተገለዋል ነው ያለው ሐሬጽ ዕለታዊ ጋዜጣ። ከዛው በአሜሪካ ሕዝብ መካከል የትራምፕ አስተዳደር በውስጣዊ የፖለቲካ ንትርክ ገና አንድ ወጥ የሆነ ጦርነቱን ድጋፍ ተቃዋሚው ሕዝብን በተመለከተ ይህ ጋዜጣ ያለው የዚህ የትራምፕ የቀኝ ክንፍ ተቃዋሚ ኃይሎች የዲሞክራሲ ፓርቲ ደጋፊዎቹ በብዛት ጦርነቱን እየተቃወሙ ናቸው ነው ያለው ሐሬጽ ዕለታዊ ጋዜጣ። ሌላው የእስራኤል ሀዮም ዕለታዊ ጋዜጣስ ምን ዘገበ ስንመለከተው በመጀመሪያ ገጹ ላይ እነሆ የሻአጋታሪ የአንበሳው አገሳው የጦር ዘመቻም እነሆ ዛሬ 4ኛ ቀኑን አስቆጠረም። ሻአጋታሪ የአንበሳው አገሳ የጦር ዘመቻ ዛሬ 4ኛውን ቀን አስቆጥሯል። በኢሮፓ እና ሊባኖስ ወደ ቀስ በቀስ እያሉ ወደ ጦር ግንባር እየገቡ ናቸው ይላል። እዛም በፎቶግራፍ በሚሳኤል የተጎዱ ጭስ የተመቱ በቀጥታ የተመቱ ህንፃዎችም መኖሪያ ቤቶችን ያሳያል። በመጀመሪያ ገጹ ላይ ሌሎቹ ደግሞ ከሮኬትና ሚሳኤል ደህንነታቸውን ለማዳን ሚቅላጥ ወይም የመከላከያ ክፍል የሌላቸው ሰዎች ዝም ብለው ሜዳ ላይ የተቀመጡ ልጆችን ፎቶግራፍ ያሳያል። ፑሪም የፑሪም ዓመት በዓል ያከብራሉ እነዚህ ታዳጊ ልጆች። በዚህ በሌሉበት በአንድ የመከላከያ ክፍል በሌለበት አካባቢ ያው ማስጠንቀቂያ ይጮሃል። እነሱም መቼም መሬት ላይ ቁጭ ብለው ሊያሳልፉት ራሳቸውን ለመከላከል ይሞክራሉ የሚል በፎቶግራፍ ያስረዳል። ጦርነቱ እየተስፋፋ ነው። ኢራን የምትለው ምንድን ነው? በተለያዩ በሳውዲ አረቢያን ኢላማዎችን እያጠቃች ነው። ዱባይ በካታር ያሉትን ተቋማት ደግሞ ጭምር እያጠቃች ነው የሚለው እስራኤል አየው። ቴሄራን ኢራን ቆጵሮስንም ሳይቀር አጠቃች ይላል።
የኢራን አገዛዝ ደግሞ ለብሪታንያ ለፈረንሳይ ይህን የኢራንን ጥቃት ለመከላከል በጦርነቱ ለመጨመር እያሰቡ ናቸው የሚል ዘገባ እናያለን። እንግዲህ ዘገባው ከብዙ በጥቂቱ እስከዚሁ ነው። አሁን ወርቅነሽ እሸቴ እንግዲህ ወደ ፒኩዳ ኦሬፍ የመመሪያዎችን በተመለከተም ያው የሻለቃ አይቸው ባየ መስመር ላይ ያለና ያለው መመሪያዎቹ ምን እንደሚመስሉ እንግዲህ ወቅታዊ ሁኔታዎችን እግረ መንገዳችንን እንቃኛለን አይደለ ወርቅነሽ? እንግዲህ መስመር ላይ ነው ያለው አይቸው ባየ። ጤና ይስጥልን፣ እንደምን አደርግ? ጤና ይስጥልኝ፣ እንደምን አደራችሁ? ኢሻያው ወርቅነሽ፣ እንዲሁም ክቡራን አድማጮቻችን እንደምን አድራችኋል? ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንዴት ነው እንግዲህ የመከላከያ ሰራዊታችን ደጀን እዝ ወይም ፒኩዳ ኦሬፍ መመሪያዎቹ ነፍስ አድን መመሪያ ገለጻ ነው እየተባለ ነው። እውነት ነው? እንዲያ ያለው ሁኔታ እንዴት ይታያል? ሻየው አመሰግናለሁ። እንግዲህ ወደዚህ ጦርነት ከገባን ወደ 3ኛ ቀናችን እየያዝን ነው። እንግዲህ መመሪያዎች እስካሁን ድረስ እንዳሉ ነው። ሁላችንም ትኩረት ልንሰጠው የሚገባ ጉዳይ ነው። መመሪያዎች የተቀየሩ እስከሌሉ ድረስ ያው ያለንበት የወቅት ጦርነት ያሉ በዚህ የደጀን እዝ የሚሰጠው መመሪያ መዳመጥ፣ መተግበር፣ በዚህ መሰረት የዕለት ዕለት ኑሯችን መቀጠል ነው የሚያስፈልገው። ያ ማለት እንግዲህ ምንድን ነው? አስቀድሞ የሚሰማ ቅድመ ማስጠንቀቂያ ድምፅ አለ። ከዛም በማከታተል እሱም በምንሰማበት ሰዓት ወደ አደጋ መከላከያ መጠለያ አካባቢ መሆን አለብን። ከዛ የአደጋ ማስጠንቀቂያ ደወል ስንሰማ ሁላችንም ወደ አደጋ መከላከያ መጠለያ ክፍል ገብተን እዛው መጠበቅ ያስፈልጋል። ያው አዲስ መመሪያ ውጡ የሚባል እስካልተሰጠ ድረስ እዛው ነው የምንጠብቀው እና እነዚህ ነገሮችን ሁሌ ተግባራዊ ማድረግ አለብን። አንዳንድ አልፎ ምናልባት ጋፕ የሚልበት ሁኔታ አለ። እንግዲህ ይቻየው ትናንት ቢያንስ ወደ 7 ሰዓት ያህል ለ7 ሰዓታት ያህል ምንም አይነት እንደዚህ የመወንጨፍ ሁኔታ አልነበረም። በኋላ ግን እንደገና ማታ አካባቢ የነበረውን ሁኔታ ሁላችን የምናስታውሰው ነገር ነው። ስለዚህ አሁን አንዳንዴ እንደዚህ አይነት ከባ የሚሉበት ሰዓት ቆሟል፣ ተቀይሯል የሚል ሀሳብ ሊመጣ ይችላል። ግን አይደለም። እስካሁንም ያለንበት በጦርነት ላይ ነው። ጦርነት እንደታወጀ ነው ያለው። በዚህ ነው ያለ ነው። አዲስ መመሪያ እስከምንቀበል ድረስ የሚሰጠው መመሪያ ተቀብለን ተግባራዊ ማድረግ አለብን። በተለይ የተለያዩ ድግሶችን እንደ 30 እንደ 7 እንደዚህ ነገሮችን ማህበረሰባችን ከማድረግ እንዲቆጠብ መሰባሰብ የሚባል ነገር ክልክል ነው። ስለዚህ ሁኔታው ታይቶ አስፈላጊ በሆነበት ሰዓት የደጀን እዝ መመሪያውን ያወጣል። በዛ መሰረት ማመራት ያለብንና ከእንደዚህ አይነት ከማድረግ እንድንቆጠብ ነው የምለው። ሻየው በጣም አንዳንድ ጊዜኛ ከህግ ውጭ ይሆን ነው ከቁጥጥር ውጭ ነው። ግን መስማት ያለብን ሁኔታ አንዴ የሄዱ ሰዎች በእርግጥ ሁኔታው ክስተቱ እጅግ በጣም የሚያሳዝን ነው። ነገር ግን ደግሞ በያን ያህል ሰው ወጠን የእነሱን የመጨረሻ ሽኝት ማድረጉ ራሳችን አሳልፈን ለአደጋ እየሰጠን ነው። በጣም ያሳዝናል። እንግዲህ አይቸው መቼም እንግዲህ ህዝበ እስራኤል በመጀመሪያ ሀግ ፑሪም ሰሚያክ ላንተም ለኢሻያው ሁላችንም ለህዝበ እስራኤል ምንም ጦርነት ላይ ብንሆን ፑሪም በዓል ነው። ይህ በዓል ታሪካዊ ነው። እንግዲህ በዚህ ታሪካዊ በዓል ላይ ታሪክ በድጋሚ እንግዲህ ታሪክ ራሱን እየደገመ ይመስለኛል። ተመሳሳይ ነው ታሪኩም። በፋርስ ምድር ነው የተፈጸመው የፑሪም የበዓል ታሪክ። አሁን ደግሞ ያው ፋርስ ምድር ላይ ጦርነት ላይ ነን። ከዚህ ጋር ተያይዞ ከኢራን ሚሳኤል ሲተኮስ አስቀድሞ ማስጠንቀቂያ ይደርሰናል በእጅ ስልካችን ወደ መከላከያ ክፍል ቅርብ፣ በዛ አካባቢ በቅርብ አስተማማኝ ቦታ ሆኖ የሚል መልእክት ያው ሁሉም እንደሚያውቀው። አንዳንዴ ግን ይሄ ማስጠንቀቂያ ሳንቀበል የማስጠንቀቂያ ደወል ድምፁ ይሰማል ወይ ደግሞ በሆነ ርቀት ቦታ የሆነ ሲከሽፍ ወይ ሲወድቅ ሚሳኤሉ ግምግም ሲል ድምፅ እንሰማለን። እና ልዩነቱ ምንድን ነው? ምናልባት ከአሁን የሂዝቦላ ድርጅት ከጦርነቱ ጋር ስለተሳተፈ ልዩነት ይኖር ይሆን? ከሊባኖስ የሚመጣው ጥቃትና ከኢራን የሚመጣው ጥቃት ላይ የማስጠንቀቂያ ደወሉ ድምፅ ላይ ልዩነት ይኖረው ይሆን? አንደኛ ይሄ ሊሆን ይችላል። ጥሩ ጥያቄ የጠየቅሽው ወርቅነሽ፣ ይሄ ሊሆን ይችላል። ሁለተኛ ደግሞ አንዳንድ እንግዲህ ሁሉም ነገር 100% አይደለም። ሁሉም ማለት እንግዲህ የአደጋ መከላከያ መጠለያ ክፍሉም 100% አያድንም። ጸረ ሚሳኤል የሚወነጨፈውም 100% አያገለግልም ወይም አይከላከልም። እነኛ አይነት መልእክቶችም አንዳንዴ እኛ ስልክ እኮ ሲደወልልን ሳንሰማው መጨረሻ ላይ ተደወለ በኋላ ተደውሎልህ ነበር የሚል መልእክት እናያለን በስልካችን ላይ። እና ይሄ አልፎ አልፎ ሊፈጠር የሚችል ክስተቶች አሉ። አልፎ አልፎ ሊፈጠር የሚችሉ ሁኔታዎች አሉ።
በእርግጥ አሁን ከሊባኖስ አካባቢ የሚወነጨፉት አነስተኛ ጊዜ ሊኖረን ይችላል የሚዝንትን የሚሰጠው። ዞሮ ግን እንደዚህ አይነት ነገሮች ሊከሰቱ ስለሚችሉ ያም ሆኖ ይህ አሁን ወቅቱ የጦርነቱ ወቅት እስከሆነ ድረስ ሁላችንም ምንም መልእክት ብዙ ባንቀበልም በአደጋ መከላከያ መጠለያ አካባቢ እንሁን የሚል ያለው መመሪያው ይሄ ነው። ስለዚህ ቡሙን ብንሰማም ወደውን እንደሰማነው ወደ አደጋ መከላከያ መጠለያ ክፍል እንድንገባና ያው በመመሪያው መሰረት እዛው እንድንቆይ ነው የምለውና እንደዚህ አይነት ነገሮች ነው ሊያጋጥም ይችላል። ወርቅነሽ ጥሩ እንግዲህ ሻለቃቸው ባየ በአንተው ጋር በእርግጥ በየጊዜው የሚለዋወጡ መረጃዎች ካሉ ቢቁዳ ወሬ በቀኑ 1 ሰዓት ፕሮግራማችን ላይ ከአንተ ጋር እንገናኛለን ማለት ነው። አንተ ጋር መልካም ቀን ይሁንልህ። አመሰግናለሁ። አስታውሱ እንዳትረሱ። የደጆኑ ዘመን ባሪያዎችን ያድናል። መልካም ቀን ለሁላችን። ሰላም ለሀገራችን። መልካም የፑሪም በዓል። ወርቅነሽ አመሰግናለን። እንዴት አደርሽ? እንግዲህ ዜና ያው አዳዲስ ነገሮችን እንዳልከው ባጭሩ ነው ለአድማጮች ያው የምናቀርብበት። ዝርዝር አድርገን ጊዜያችን ባይሆን ተዳከመ እንጂ ማቅረብ ነበረብን ያለውን ተጨባጭ መረጃ ባለን ጊዜ እንግዲህ ያለውን ሁኔታ ለአድማጮች እናስታውቅ። መከላከያ ሰራዊቱ ሌሊቱን ከሊባኖስ እና ከኢራን የተተኮሱ መሳሪያዎችን ማክሸፉን አስታውቋል። 2 ያለ ሰው የሚበሩ አይሮፕላኖች ተከሽፈዋል። ሚሳይሎችም እንደዚሁ በተመሳሳይ በተለያዩ ቦታዎች የማስጠንቀቂያ ደወል ድምጽ ተሰምቷል። በደቡብ እስራኤል በተለይ በሰሜን እስራኤል በተከታታይ ማስጠንቀቂያ ደወል ድምጽ ይሰማ እንደነበር ተገልጿል። በኢየሩሳሌም አካባቢም ከ12 ሰዓት በኋላ እንደዚሁ የማስጠንቀቂያ ደወል ድምጽ እንደተሰማ ተገልጿል። የእስራኤል መከላከያ ሰራዊት የአየር ኃይሉ አሁንም በኢራን ምድር ላይ ሰፊ የሆነ የማጥቃት እርምጃ እየወሰደ ነው። በሊባኖስ ላይም እንደዚሁ በተመሳሳይ። ሌላው ሌሊቱን ኢራን በ2 ያለ ሰው የሚበሩ አውሮፕላኖች በሳውዲ አረቢያ በሪያድ ከተማ የሚገኘውን የአሜሪካ ኤምባሲ ጽህፈት ቤት መምታቷ ታውቋል። ጥቃት አድርሳለች። ዶናልድ ትራምፕ እንግዲህ ለዚህ ጥቃት ምን አይነት ዋጋ ሊከፈል እንደሚችል በቅርቡ ታያላችሁ በማለት ዝተዋል። ሳውዲ አረቢያ 8 ያለ ሰው የሚበሩ አውሮፕላኖችን ማክሸፏን አስታውቃለች። ከዚህ ጋር ተያይዞ እንግዲህ በመካከለኛው ምስራቅ በተለያዩ ቦታዎች በተለያዩ ሀገራት ጥቃት እያደረሰች ነው ያለችው ኢራን በዚህ ሁኔታና ይሄም በጣም ትልቁ አነጋጋሪ ጉዳይ ነው። ባሳለፍነው ሌሊት እና አሁን ጠዋት በእስራኤል በኩል ያው ባጭሩ እንግዲህ ጊዜያችን ለመጠቀም ጦርነቱ እስከ ፔሳህ የፋሲካ በዓል ይቀጥላል የሚል ግምት አለ። አንዳንድ የእስራኤል ባለስልጣናት ግምታቸውን እየገለጹ ነው። ከዛ በኋላ ግን ከኢራን ጋር ያለው ጦርነትም እንኳን ቢጠናቀቅ በሰሜን እስራኤል አካባቢ ጦርነቱ ይቀጥላል የሚል ግምት አለ። እንግዲህ በሰሜን እስራኤል ከሂዝቦላ ድርጅት ጋር መሆኑ ነው። እንደሚታወቀው ሂዝቦላ ድርጅት ኢራንን በመደገፍ ትናንት ምሽት ጦርነቱን ከፍቶ ከትናንት ወዲያ ሌሊቱን ጀምሮ እንግዲህ ዛሬ ድረስ ወደ እስራኤል ክልል እየተኮሰ ነው የሚገኘው። ከዚህ ጋር ተያይዞ የሊባኖስ ሕዝብ ደግሞ ጩኸት እያሰማ ነው። ኢራንን ለአንዴና ለመጨረሻ የኢራን ያላቀን በማለት እየጮሁ እንደሆነ ከ11ኛው ቴሌቪዥን ጣቢያ ጋር ውይይት ያደረጉ የሊባኖስ ዜጎች መግለጻቸው ይፋ ሆኗል እና የሊባኖስ ህዝብ አሁንም እየተሰቃየ ከቦታ ቦታ እየተዘዋወረ ነው። ሊባኖስ እንደምናውቀው እንግዲህ በዚህ በጦርነት ምክንያት የሂዝቦላ ድርጅት እንግዲህ ያው ምድሯ ላይ ስላለ ብቻ ሀገሪቱ ከለምለም ወደ ምድረ በዳ እየተሸጋገረች እንደሆነ ነው የሚነገረው በኢኮኖሚዋ በተለያዩ ሁኔታዎችና የሊባኖስ ህዝብ አሁን ጩኸቱን እያሰማ ለዚህ ሁሉ እልቀት፣ ስደት፣ ድህነት፣ ውድቀት ተጠያቂ ኢራን ናት እና ኢራንን ያላቀን ያሉ የጮሁ እንደሆነ ነው የሚነገረው። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የዚህ የጦርነቱ ዓላማ በእስራኤል ላይ ሊደርስ የነበረውን ጥቃት ለማስቀድሞ ለመከላከል እንደሆነ ገልጸዋል። ያው እንግዲህ ቀደም ሲል በዜናም ተመልክተነዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተለያዩ ዓለም አቀፍ ሚዲያዎች ቃለ መጠይቅ ተደርጎላቸው ስለ ጦርነቱ ዓላማና እንግዲህ ዶናልድ ትራምፕም ከተመረጡ በኋላ የኢራንን ዛቻ መረዳት እንደቻሉ በአሜሪካ ላይ ጥቃት ለማድረስ እንደተዘጋጀች ገብቷቸው ነበር አናግረውኛል ብለዋል። በዚህ ምክንያትም ነው ወደ ጦርነት የገባ ነው ማለታቸው ታውቋል። አንተ የምትጨምረው ነገር ደግሞ ጨምረው በዜናም ቅድም እንዳልሽ ወጃ ላይ እንዳልሽው ምንድነው በጦርነቱም
ሆርሙዝ የተሰኘ የዓለም አቀፍ የነዳጅ ዘይት የጫኑ መርከቦች የሚተላለፉበት ሆርሙዝ በተባለው ባህር ያን መስመር የኢራን አብዮታዊ ጦር እየዘጋ አንዴ ይዘጋል፣ አንዴ ይከፍታል እና በዚህ በተመለከተም በዚህ የአሜሪካ ግዙፍ መርከቦች አሉ። በርካታ ብዙ የቦምብ ጣይ አውሮፕላኖችን የጫኑባቸው እያጠቁ ናቸው። ያንን የነዳጅ ዘይት ለማስቀረት ኢራኖች እየሞከሩ ናቸው። ይህ ሁኔታም እንዴት ነው? እያሰጠሙት ነው አሉ። የኢራንን አየር ባህር ኃይል መርከቦች የአሜሪካ ጦር እያሰጠመ ነው የሚነገረው አይደል? እንግዲህ እንዳልከው ከትናንት ወዲያም ትናንት ሰምተናል። የተለያዩ እንግዲህ የኢራን ባለስልጣናት፣ ወታደራዊ መንግስታዊ ባለስልጣናት ይሄ ሆርሙዝ የተባለውን መተላለፊያ መስመር ዘግተናል ይላሉ። ደግሞ ሌላ ጊዜ ትንሽ ቆይተው አልዘጋንም በጭራሽ ክፍት ነው ይላሉ። ባሳለፍነው ሌሊት ደግሞ እንግዲህ አብዮታዊ ዘቡ የኢራን አብዮታዊ ዘብ እንዳስታወቀው ዝግ ነው፣ በዛ መስመር ሊያልፍ በሚሞክር መርከብ ሁሉ ይቃጠላል በማለት ተናግረዋል። እናቃጥለዋለን፣ ለጠላት ነዳጅ ወይም ኃይል ማስተላለፍ አንፈቅድም፣ እንዲተላለፍ እንዲደርሰው አንፈቅድምና እናቃጥላለን ብለዋል። እንዳልከው እንግዲህ ይሄን አያደርጉም አይባልም። እንግዲህ አቅም እስካላቸው ድረስ ግን በኢራን ወታደራዊ ተቋማት ላይ እየደረሰ ያለው ጥቃት ይወስነዋል። አሁን በአሜሪካ በኩል በሚቀጥሉት 24 ሰዓታት ውስጥ በጣም ሰፊና የተጠናከረ እርምጃ በኢራን ላይ ይወሰዳል ብለዋል።